አንድ ደሃ ሰውዬ እድሜ ልኩን ለፍቶ ያጠራቀመውን ሁሉ አፍስሶ ለብዙ ዓመታት ቤት ሲሰራ ይቆይና ያጠናቅቀዋል። ሆኖም ግን በቀጣዩ ቀን ቤተሰቦቹን ይዞ ሊገባ ሲዘጋጅ ቤቱ ተደርምሶ ወድሞ ያድራል። በማግስቱ ጧት የአካባቢ ሰዎች በቦታው ተሰባስበው የሰውየውን የብዙ ዓመት ልፋትና በቤቱ ውስጥ ለመኖር የነበረውን ጉጉት ስለሚያውቁ እጅግ በጣም እያዘኑ፣ አንዳንዶቹ ሲያዩ እጅግ በጣም ያዝናል ይላሉ፣ ሌሎቹ ደግሞ ራሱን ያጠፋ ሲባባሉ ይህ ድሃ ሰውዬ ደረሰ። ሰውየውም ከፍርስራሹ ፊት ለፊት በርከካልና ድምፁን ከፍ አድርጎ ኢላሂ ዛሬ እንዲወድም ስላደረግከው አመሰግናለሁ፣ እጅግ እንደምትወደኝ አረጋግጫለሁ እያለ በደስታ ማመስገን ጀመረ። ያዝናን ወይም ራሱን ያጠፋል ብለው ሲጨነቁ በደስታ ተሞልቶ ሲያመሰግን ያዩት የአካባቢ ሰዎች ለምንድን ነው በደስታ ተሞልተህ የምታመሰግነው ብለው ጥያቄ ያቀረቡለት። እንዴ የወደመው እኮ ከልጅነት እስከ ሽምግልና ያጠራቀምከውን ገንዘብ ብዙ ጉልበትና ጊዜ አፍስሰህ የሰራኸው ቤትህ ነው፣ ለምንድን ነው ብለው ጠየቁት። አመስጋኙ ድሃው ሰውዬም በደስታ እንደተሞላ እንዲህ አላቸው። አያችሁ ወገኖች ያስባችሁታል? ይህ ውድመት ነገ ማታ ከገባንበት በኋላ ቢከሰት ኑሮ ምን እንደሚፈጠር አስባችሁታል? እናም አላህ እኔና ቤተሰቦችን ስላተረፈን በእኛ የመጣን በገንዘብ ስላሳለፈ ለዛ ነው ያመሰገንኩትኝ። አልሐምዱሊላህ ረቢል ዓለሚን አለ ሰውዬው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ እህቶቼ እንዴት ናቸው? ሰላም ናቸው ወይ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ውድ እህቶቼ ቪዲዮውን እስከ መጨረሻ አዳምጡት። እንዲሁም ደግሞ ላይክ እና ሼር አድርጉት። ሰብስክራይብ እንደ ፍላጎታችሁ ደስ ካላችሁ አድርጉ። ምንም ችግር የለብኝም። ነገር ግን ሼር እና ሰብስክራይብ ብታደርጉ በጣም ደስ ይለኛል። ለምን እንደው ታውቃላችሁ እህቶቼ፣ በመካከል ወይ መጀመሪያና መጨረሻ ላይ የምታገኟቸው ትምህርት አዘል የሆኑ በጣም የሚጠቅሙ የሆኑ አውዲዮዎችን እያስገባሁላችሁ ስለሆነ እነዛ ነገሮች ደግሞ ለሁሉም እህቶቻችንም ሆነ ወንድሞቻችንም እንዲደርሱ በጣም ደስ ስለሚለኝ ማለት ነው። ሰብስክራይቡን በቅንነት ታረጉታላችሁ፣ ምንም ችግር የለውም። ላይክና ሸሩን ግን አድርጉት ማለት ነው። ምክንያቱም እናንተም የአጀሩ ተካፋይ ትሆናላችሁ። ያልሰማሁት ይሰማ። እነዚህን ትምህርት አዘል የሆኑ ልብ የሚያረጥቡ የሆኑ ትምህርት አዘል የሆኑ ምክሮችን ስንሰማ እኛም የአጀሩ ተካፋይ እንሆናል ብዬ አስባለሁ። ኢንሻአላህ ዛሬ ይዤላችሁ የመጣሁት ቪዲዮ ወይም አጀንዳ ማለት ነው። እንደምታዩት 2 ኩባያ ደቆት አቅርቤያለሁ። የምንሰራው ቅድሚያ ፈጣይር ነው። ፈጣይር በመጥበሻ ማለት ነው። በመጥበሻ እንዴት ቀለል አድርገን እንሰራለን። በከረባ በፎርም 40 ደቂቃ 1 ሰዓት ሊፈጅብን ይችላል፣ ወይም 30 ደቂቃ። በመጥበሻ እንዴት ቶሎ በፍጥነት መስራት እንችላለን የሚለውን በዛሬው ቪዲዮ አብረን የምናየው ነው የሚሆነው። እንደምታዩት እዚህ 2 ብርጭቆ አለኝ። አንዱ ብርጭቆ እዚህ ላይ ስለገለበጥኩ ነው። ይሄ የምታዩት 1 ብርጭቆ ነው። በዚህ ብርጭቆ ማለት ነው። ይሄ 2ኛው ብርጭቆ ነው። እንደምታዩት እዚህ እንትነራዋለሁ ለእናንተ ለማሳየት ነው። 2 ብርጭቆ ማለት ነው ያዘጋጀሁት። ለሁለቱ ብርጭቆ ያዘጋጀሁት እንደምታዩት በዚህ መለህ ነው ወይም ጨው እናደርጋለን። አንድ እዚህ ከማቦካበት እቃ አሳያችኋለሁ። እንደምታዩት ደግሞ ቀለል ባለ መላጊያ ሹገር 1 ካሜራ ማለት ነው። እንደምታዩት እዚህ ጋር ስኳር ሩብ ፍንጃን ወይም በትንሹ መላጊያ 1 ሹገር ማለት ነው እንጨምራለን። እዚህ ጋር የምታዩት ሀሊብ ኒዶ ነው። ታያችኋል ብዬ ተስፋ አደርጋለሁ። ሀሊብ ኒዶን ደግሞ በዚህ በጣም ማለት እንደዚህ አድርጋችሁ ጨምሩበት፣ ምንም ችግር የለውም። እንደምታዩት እዚህ ጋር እንደዚህ አድርጌ እንትን ብየዋለሁኝ፣ አደባልቄዋለሁኝ። መልሆንም ካሜራውንም ሀሊብ ኒዶና ስኳሩን እናንተ የፈለጋችሁትን መጨመር ትችላላችሁ። በነገራችን ላይ አጀነ ስታቦኩ ኬኪንግ ፓውደር፣ እንቁላል፣ ሮብ፣ ዘይት መጨመር ትችላላችሁ። እኔ ግን በእነዚህ ነገሮች ብቻ አብኩቼ የምናየው ነው የሚሆነው፣ እንዴት እንደሚያማርና የለሰለሰ አጀነ እንደሚሆን ወይም ፈጣይር እንደሚሆን። እኔ አጀነ ታቦካ ሌላ ነገር አልጨመርም። እነዚህ ነገሮችን ብቻ ነው የምጨምረው። አሁን ውሃ እንጨምርበትና አብረን እናየዋለን። እሺ ውድ እህቶች እዚህ እኔ ያሳየኋችሁ ላይ ማብካያ እቃ ላይ እንደምታዩት በዛው እቃ በዛው ኮብ ማለት ነው እንጨምራለን። ውሃውን ግን እያየሁ ነው የምጨምረው። ሁሉንም ማደባልቃለሁ። ላብካና እንገናኛለን። እሺ ውድ እህቶቼ በዚህ መልኩ አብኩቼዋለሁ። ቦካችን ይሄንን ይመስላል። በጣም መቅጠን መወፈርም የለበትም። እንደምታዩት ነው። ፍቅርታችን እንዳይገባ ፈልጌ ነው። እና በዚህ መልኩ እንደምታዩት ቦካችንን ጨርሰናል። አሁን ሙቀት አይደለም ወቅቱ፣ ቢያንስ
20 ደቂቃ ወይም 15 ደቂቃ በቂው ነው። ከዛ በኋላ አብረን እንገናኛለን። ውድ እህቶች እንደነገርኳቸው ግን ይሄንን ቪዲዮ ብቻ ሳይሆን የመለቃቸውን ቪዲዮዎች በትህትና ሼር እና ላይክ ማድረጋችሁን አትርሱ። እንደምነግራችሁ ያው ሁልጊዜም እንደምለው ለብዙዎች እንዲደርሱ እፈልጋለሁ ማለት ነው። ማስገባቸው በመካከል ማስገባቸው ድምጦች እነሱ በጣም ስለሚጠቅሙን ለአኼራችንም ለዱንያችንም ስለሚጠቅሙን ብዬ ስለማስብ ያው ብዙዎች ላይ እንዲደርሱ አስባለሁ። ቢደርሱ ደስ ይለኛል ማለት ነው። ሰብስክራይቧን ደግሞ ደስ ያለው ያደርግ፣ ምንም ችግር የለውም። እሱ ፈቃደኛ የሆነ ሰው ሰብስክራይብ ያደርገ ቤተሰብ ቢሆን ደስ ይለኛል። እሱን ደስ ካላለው ደግሞ ቢቀርም ያን ያክል አይደለም። ለምን እንደው ታውቃላችሁ? ያው እኔ ስላልኳቸው ሳይሆን ሰብስክራይብ የሚያደርጉኝ አላህ ለእኔ ቤተሰብ ያላቸውን ይሰበስብልኛል፣ ወደ እኔ ያመጣልኛል። ይሄንን ስለማቅ እኔ ሰብስክራይብ አድርጉኝ እያልኩኝ መናገር የለብኝም። ነገር ግን ሸርና ላይክ አድርጉ እያልኩ የምናገረው ያው ስበብ ለማድረስ ነው። አንድ ነገር ለማድረግ ስበብ ከኛ ይጠበቃል አይደለም? ስለዚህ ስበቡ ማድረስ ነው። እኔ ደግሞ ይሄን ያክል ካስታወስኳቸው እናንተም ሸር ስለምታደርጉ እኔ ከምሰራቸው ቪዲዮዎች ይርቅ በመካከልም ሆነ በመጀመሪያ በመጨረሻ የምታገኟቸው ትምህርት አዘሎች እነሱ ይጠቅሟቸዋል ብዬ በጣም ስለማስብ ማለት ነው። ጀዛኩም አላህ ኸይርን። እሺ አሁን ደስ የምትል ደግሞ የቁርአን ያልጋብዛችሁና ወደ መጨረሻ ላይ እንገናኛለን። ውድ ቤተሰቦቻችን እዚህ ጋር እኔም ተጨምሬ የምናገረው ሀሳብ ቢኖረኝ አንዳንዴ ብዙ ለፍተን ደክመን በቃ ስንት ከትግል በኋላ ያገኘነው ነገር ሊወድምብን ይችላል፣ ሊጠፋብን ይችላል፣ ልናጣ ሁሉ እንችላል። ወይም ደግሞ በጣም የፈለግነው ነገር በጣም የጓጓነው ነገር ያንን ነገር ለማግኘት ብዙ የጣርለን ነገር ላይሳካልን ሊሆን ይችላል። ውድ እህቶቼ የመሆናችሁ ቤተሰቦች በጠቅላላ ይህንን ቪዲዮ የምታዳምጡት አብሽሩ። እኛ የፈለግነው ነገርን ካላገኘ ነው አላህ ቀድሞ አልጣፈልንም ማለት ነው። የጠፋብን ነገር ደግሞ ስንት ለፍተን ደክመን ስንት ሆነን ያገኘነው የሰበሰብነው ነገር ደግሞ መልሶ ከወደመብን ድሮውንም ያ ነገር ለኛ ተጣፈልንም ማለት ነው። ወላሂ ለኛ የተጣፈልን ነገር በፍጹም ልናጣው አንችልም፣ እናገኘዋለን። ለኛ ያተጣፈልን ነገር ደግሞ ምንም ብንሯሯጥለት ያንን ነገር ልናገኘው አንችልም። ለምን ታውቃላችሁ? ቀድሞውንም ለኛ አተጣፈምና ለኛ የተጣፈውን ነገር ደግሞ ምንም ሳንላፋለት አላህ ሱብሓነሁ ወተዓላ ወደኛ ያቀርብልናል። ሁሉንም ነገር ለአላህ እንተወው። እሺ ውድ እህቶቼ ከ20 ደቂቃ በኋላ ተገናኝተናል። እንደምታዩት ሙቀት ስለሆነ ቶሎ በክቶልናል። አሁን ደግሞ እየጋገርኩኝ የማሳያችሁ ነው የሚሆነው። በውስጡ የሚጨምርበት እኔ እዚህ ጋር እንደምታዩት ዛተር አቅርቤያለሁኝ። እዚህ ጋር 2 እንቁላል፣ እዚህ ጋር ደግሞ የምታዩት ጅብን ሳለስ ወይም አምበርገር ስንሰራ የምናደርገው ማለት ነው። ታውቁታላችሁ ብዬ ተስፋ አደርጋለሁ። ይሄንን ነው የምንሰራው፣ መሀከል እየጨመር የምናደርገው ማለት ነው። 3 አይነት ነው ለሶስቱም አይነት ለሶስቱም ቂጣ 3 አይነት ነው። አንዱ ጅብን፣ አንዱ እንቁላል፣ አንዱ ዛተር። አሁን ደግሞ እየዘረጋሁ ያሳያችኋለሁ። እሺ ውድ እህቶቼ በዚህ መልኩ ዘርግቼዋለሁ። እንደምታዩት በጣም አታሳሱት፣ አታወፈሩት፣ መካከለኛ። አሁን ወደ መጥበሳችን እናደርጋለን። እሺ ውድ እህቶቼ እንደምታዩት መጥበሳችን ላይ አድርገነዋል። ምንም ሰዓት አይፈጅብንም። አሁን መጀመሪያ ላይ እንቁላሉን የማቀርበው እንደምታዩት በጣም የሚያምር ፈጣይር የሚሆንልን እንቁላሉን እየገባሁ ደግሞ እሺ ውድ እህቶች ቅድም ያያችሁትን እንቁላል ያሳያችሁን በዚህ መልኩ እንደዚህ እናደርጋለን። ትንሽ ጨው ትጨምሩበታላችሁ ለእንቁላሉ ያክል ማለት ነው፣ እንዳይበዛባችሁ ጥንቃቄ። እዚህ ጋር ቂጣችንን እንገለብጣለን። አያችሁ በጣም የሚያምር ይሆንልን። አሁን እዚህ ጋር እሳቱ በጣም ስለጋለ እናወጣና እንቁላላችንን እንቀባለን። እንደምታዩት አንድ ጊዜ ስለሆነ ለቀባው ነገር እንገናኛለን። እሺ ውድ ቤተሰቦች እንቁላሏን በዚህ መልኩ ቀብተነዋለን። እንደምታዩት በጣም የሚያምረው። አሁን እንቁላሉ እንዲበስል ያክል ደፋ እናደርገዋለን ወደ መጥበሻው ማለት ነው።
እሺ ውድ እህቶቼ እንደምታዩት በዚህ መልኩ እንቁላሉን ደፍተን እያበሰልን ነው። እንደምታዩት በስሏልና አሁን ደግሞ እንደዚህ እንመልሰውና ይችን እንዲህ አጥፍ እናረጋታለን። ማሻአላህ አያችሁት አይደለ? ምንም ኮተት አታብዙበት። አጅነት ስታበዙ እንዲሁም ፈርተን ተጠንቅቀን የሰራን አያምርልንም። ዘይት አልጨመርኩ፣ እንቁላል የለው፣ ሮብም አልጨመርኩ። እንደምታዩት የጨመርኩትን አሳይቻችኋለሁ። በጣም የሚያምር እሺ ውድ እህቶች ያያችሁት አይደለ? ይሄ ደግሞ ሌላኛው ነው። 3 አይነት የሚሰራው ብያችኋለሁ። ጅብንና ዛተር ስታረጉ ቂጣው ወይም የጋገራችሁትን ማለት ነው ከታይም ከላይም ከበሰለ በኋላ መሆን አለበት። እንቁላሉ ራሱን መብሰል ስለሚገባው ነው ከታይ ሳያላበስ ላይ ያደረኩት። ይሄ ግን ከላይም ከታይም እንደምታው በስሏል። ከታይም እንደምታዩት በስሏል። አያችሁት አይደለ? ከበሰለ በኋላ ነው። አሁን ጅብን ካደረግን በኋላ ወረድ ምንድን ነው የምናደርገው? እንደዚህ ነው የምናደርገው። አያችሁት አይደለ? እንደዚህ ነው። አሁን ማውጣት ብቻ ነው የሚጠበቅብን። እሺ ውድ እህቶቼ አሁን ደግሞ ዛተራችንን በዚህ መልኩ ዛተሩ ላይ እንትን ታረጋላችሁ። ዘይቱን ልውስ ታረጋላችሁ። እንደምታው ያሳየኋችሁ ዘይቱን ጨምሬ ልውስ አድርጋለሁ። ይሄም ልክ እንደ ጅብኑ ከታይም ከላይም ከበሰለ በኋላ ነው የቀባሁት። እንደምታዩት ይችላለን። አሁን የሚጠበቀው እንደዚህ ማጠፍ ነው። እሺ ውድ ቤተሰቦቻችን እንግዲህ በዚህ መልኩ ሰርተን ጨርሰናል። አሁንም ስራው አላለቀም፣ የተወሰነ ይቀራለን። ይሄንን እንቆራርጣለን። እንግዲህ በዚህ መልኩ ነው። አሁን ደግሞ መቆራረጥ ነው የሚቀረን። በጣም ያማረና ሲበሉት ጣፋጭ የሆነ ነው። ሰርታችሁ ትሞክሩታላችሁ ኢንሻአላህ። አሁን ወደ መቆራረጣችን። እሺ ውድ ቤተሰቦች አሁን እንግዲህ ቆራርጠን ሰራርተን ጨርሰናል። አሁን ወደ እቃችን ማድረግ ብቻ ነው የቀረን። እንደምታው በዚህ መልኩ ጨራርሰናል። ማሻአላህ በጣም የሚያምረው ሲያዩት ለራሱ ሲበሉትም በጣም ለስለስ ያለ ነው። በእጅ እንዳነካው እንትን ስላልኩኝ ነው። እንደዚህ በእጃችሁ እያነሳችሁ ብታይ በጣም ለስላሳ ነው። አያችሁት አይደል? በጣም ያማረ ለስላሳ ነው። አንዳንዴ ተጨናንቀን የሰራነው ነገር ላያምርልን ይችላል። ቀለል አድርገን የሰራነው ደግሞ በጣም የሚያምር የሚሆነውና እንደምታዩት ያሰላም በጣም ያማረ ነው። አሁን ወደ እቃችን አያችሁት። እኔ 3 አይነት ብቻ ያደረኩት እንደዚህ ሲቆራርጡ ስለሚበረክት ነው። እናንተ አነስተኛ ከሆነ የምትፈልጉ በዚህ አይነት መጠን ትታወቁ አጅናቸውን ቀለል አድርጋችሁ ብታወቁት እንዲህ ስትቆራረጡት በጣም ነው የሚበረከትላችሁ። እኔ ይሄ እቃው ለማሳየት ለካሜራ ስላልቻለልኝ ነው እንጂ እዛ 2 አይነት አለ። የዚህ አይነት ሆኖ 2 አይነት የተቆረጠ ማለት ነው። እንደምታዩት አስገባላችኋለሁ። ቀሪው እዛ አሁን እዛ ያዘጋጀው ይጠቃሉ። ወደዛ አደርጋለሁ። እነሆ የቀረው 2 ያልኳችሁ ይሄ ሆኖ አሁን ወደ እቃችን እናደርጋለን። እሺ ውድ ቤተሰቦቻችን የዛሬው ስራችን በዛ አጠቃለናል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆይልኝ። ያለ ሰላም እና ዝነት ከእናንተ ጋር ከሁላችንም ጋር ይሁን። እንግዲህ ሰርታችሁ ቅመሱት። በጣም ቀላል ነው አሰራሩም። የጨመርኳቸው ነገሮች በጣም ውስን ናቸው። አሳይቻችኋለሁኝ። እንደምታዩት በጣም ደስ የሚለው አሁን ሁሉንም ነገር ጨራርሰናል። ወደምንፈልገው እቃችንን ማቅረብ ብቻ ነው የሚጠበቅብን። አያችሁት አይደለም? ቢስሚላህ ስሜ ፈቲያ ሙሀጀር ይባላል። ይቅርታ ድምፅ ተጋባብኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ሼር፣ ላይክ እና ኮሜንታችሁን አስተያየታችሁን በኮሜንት ላይ ያሳውቁኝ። አዲስ እንደ መጀመሪያ መጠን የሚያበረታታኝ ሰው እፈልጋለሁ ከአላህ በታይ። አላህ እንግዲህ ጥሩ ነገር ከሆነ የምሰራው አላህ ይለውጠኛል ብዬ አስባለሁኝ። ቤተሰቦችንም ያበዛልኛል ብዬ አስባለሁ እና በቅንነት እናንተም ከወደዳችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ እና ሼር አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ ጣፉ። የእናንተ ኮሜንት ለእኔ ስለሚያበረታታኝ ማለት ነው። ቪዲዮን በዚህ ጋር ጨርሳለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።